በቦናይረስ አርጀንቲና ከጣሊያን ተወላጅ ቤተሰብ የተወለደው ቤርጌሊዮን ከከባድ ህመም ካገገመ በኋላ በ1958 ወደ ጄሱሶች ለመቀላቀል ተነሳሳ። እንደ አውሮፓውያን አቆጣጠር በ1969 የካቶሊክ ቄስ ሆነው ተሹመው ከ1973 እስከ 1979 በአርጀንቲና የጄሱስ ግዛት የበላይ ነበሩ። እንደ አውሮፓውያን አቆጣጠር በ1998 የቦነስ አይረስ የሊቀ ጳጳስ ሆኑና በ2001 በርዕሰ ሊቃነ ጳጳሳት ጆን ፖል ሰከንድ ካርዲናል ተፈጠረ። እንደ አውሮፓውያን አቆጣጠር ፍራንሲስ ከቀደምቶቹ ጳጳሳት ያነሰ መደበኛ አቀራረብ በማግኘቱ ይታወቃሉ። ለምሳሌ በዶምስ ሳንካታ ማርቴ የእንግዳ ማረፊያ ቤት ቀደም ሲል ሊቃነ ጳጳሳት የገለገሉበት በነበረው ሐዋርያዊ ቤተ መንግስት ጳጳሳት አፓርትመንቶች ውስጥ መኖሩን መርጠው ነበር። በተጨማሪም በጄሱሳዊው እና ኢግናታዊ ውበት ምክንያት በተመረጠ ጊዜ ባህላዊ ጳጳስ ሞዛንታ ካፕን ውድቅ በማድረግ ለስዕላዊ ቀለበቱ ብርን በመምረጥና እንደ ካርዲናል የነበረው ተመሳሳይ የመስቀል ጨምሮ ለጌጥነት የሌላቸው ቀለል ያሉ ልብሶችን በመደገፍ ይታወቁ ነበር። በሊቀ ጳጳሱ ዘመናቸው ሁሉ ፍራንሲስ በትህትናው በእግዚአብሔር ምሕረት ላይ በማተኮር በዓለም አቀፍ ደረጃ ታይታነት፣ ለሃይማኖታዊ ውይይት ቁርጠኝነትና ለድሆች ለስደተኞችና አሳሳቢነት ተሰጥቷቸዋል። ፍራንሲስ የካቶሊክ ቤተክርስቲያን ኤልጂቢቲኪው ሰዎችን የበለጠ ተሳትፎ ማሳየት አለበት ብለው ያምኑ ነበር እና ምንም እንኳን በተመሳሳይ ጾታ ማህበራት በረከቶች ባይፈቅዱም በተመሳሳይ ጾታ ግንኙነት ውስጥ ያሉ ግለሰቦች በረከቱ በስርዓተ አምልኮ አውድ ውስጥ እስካልተሰጠ ድረስ መባረክ እንደሚችሉ ተናግሯል። ፍራንሲስ በሮማን ኩሪያ ውስጥ ሴቶቹን ሙሉ የዲካስተር አባልነት አደረገቻቸው። ፍራንቸስኮ የጵጵስና ዘመናቸው ፍጻሜና በካቶሊካዊት ቤተክርስቲያን ከሁለተኛው የቫቲካን ጉባኤ ጀምሮ ትልቅ ቦታ የሚሰጠው ክስተት ሆኖ የተገለጸውን ሲኖዶሳዊ ሲኖዶስ ጠራ። ዓለም አቀፍ አስተዳደርን በሚመለከት ፍራንሲስ በኢኮኖሚክስ በፍጆታና በብልጽግና ልማት ላይ ተቺ ነበሩ። በአየር ንብረት ለውጥ ላይ የሚወሰደውን እርምጃ የጵጵስና ዋና ትኩረት አድርገውታል። የሞት ቅጣት በሁሉም ጉዳዮች ተቀባይነት እንደሌለው አድርገው ይመለከቱታል። እናም የካቶሊክ ቤተክርስቲያን በዓለም አቀፍ ደረጃ እንድትወገድ አድርገዋል። ፍራንሲስ የቀኝ ክንፍ ፖፑሊዝም እና የጸረ ኢሚግሬሽን ፖለቲካን በመተቸት የስደተኞችን ጥበቃ የስልጣኔ ግዴታ በማለት ጠርተውታል። ፍራንሲስ ግብረ ሰዶማዊነት ከወንጀል መከልከልን ደግፈዋል። በዓለም አቀፍ ዲፕሎማሲ ውስጥ የፍራንሲስ በኩባና በዩናይትድ ስቴትስ መካከል ያለው ሙሉ ዲፕሎማሲያዊ ግንኙነት ወደ ነበረበት ለመመለስ ከቻይና ህዝባዊ ሪፐብሊክ ጋር በመደራደር የኮሙኒስት ፓርቲ የቻይና ጳጳሳትን በመሾም ላይ ያለውን ተጽዕኖ ለመወሰን እና በእስራኤልና በፍልስጤም መካከል ሰላም እንዲሰፍን በማበረታታት ቫቲካን ከፍልስጤም ግዛት ጋር የመጀመሪያ ስምምነት ተፈራርመዋል። እንደ አውሮፓውያን አቆጣጠርም በ2022 በካናዳ ተወላጆች በመኖሪያ ቤታቸው ውስጥ በባህላዊ ጭፍጨፋ ቤተክርስቲያኒቱ ላይ ለተጫወተችው ሚና ይቅርታ ጠይቀዋል። ከ2023 እስከ 2025 እስራኤል በጋዛ የምታደርገውን ወታደራዊ እንቅስቃሴ በማውገዝ የጦር ወንጀሎችን ምርመራ እንዲደረግ ጥሪ አቅርቧል። ፍራንሲስ በ88 ዓመቱ በኤፕሪል 21 ቀን 2025 ማለዳ የትንሣኤ ሰኞ ሞተዋል። ባለፈው ቀን በፋሲካ እሁድ ለመጨረሻ ጊዜ በይፋ ተገልጠው ነበር። ርዕሰ ሊቃነ ጳጳሳት ፍራንሲስ በቦናይረስ ሰፈር ውስጥ በፍሎረስ ውስጥ ሆርጅ ማሪዮ ቤርጎሊዮ በታህሳስ 17 ቀን 1936 ተወለዱ። እርሱ ከማሪዮ ሆሴ ቤርጌሊዮ እና ከሬጂና ማሪያ ሲቮሮ ከአምስቱ ልጆች መካከል ትልቁ ነበሩ። ማሪዮ ቤርጌሊዮ የጣሊያኑ ስደተኛና አካውንታንት ከፒየሞንት ነበሩ። ሬጂና ሪሲቮር በቦኖስ አይረስ ከሰሜን ጣሊያን ተወላጅ ቤተሰብ የተወለደ የቤት እመቤት ነበረች። የማሪዮ ቤርጌሊዮን ቤተሰብ ከቤኒቶ ሙሶሎኒ ፋሽስታዊ አገዛዝ ለማምለጥ በ1929 ጣሊያንን ለቀው ወጥተዋል። 5 የጳጳሱ ብቸኛ 20 ወንድም ወይም እህት ማሪያ ኤሌና ቤርጌሊዮ እንደተናገረችው ቤተሰቡ በኢኮኖሚ ምክንያቶች አልተሰደዱም። ሌሎች ወንድሞቹ ኦስካር፣ አንድሪያ፣ ማርታ ሬጂና እና አልቤርቶ ሆራሲዮን ነበሩ። የእህት ልጅ ክሪስቲና ቤርጌሊዮን በስፔን ማድሪድ ውስጥ ሳሊ ነች። በስድስተኛው ክፍል ቤርጌሊዮን በቦኖስ አይረስ ግዛት ራሞስ ሜጂያ በሚገኝ የዶንቦስ ሻጮች ትምህርት ቤት ዊልፍሬድ ባሮን ደ ሎስ ሳንቶስ አልጀረስ ተምሯል።
ከዚያም በቴክኒካል ሁለተኛ ደረጃ ትምህርት ቤት ስኩላ ቴንሽን ኢንዱስትሪያል ሂፖሊቶ ይርጎሌን በኬሚካል ቴክኒሻን ዲፕሎማውን ተመርቋል። በዚህ ኃላፊነት በሂክቴር ባሽማን ላቦራቶሪ የምግብ ክፍል በአስቴር ባሊስትሮኖ ስር በመስራት ለብዙ ዓመታት አሳልፏል። ቀደም ብሎ የጽዳት ሰራተኛም ነበር። 21 ዓመት ሲሆነው ለህይወት አስጊ ከሆነው የሳምባ ምችና ከ3 ሳይስት በኋላ ቤርጌሊዮን የሳምባ ክፍል ተቆርጧል። ፍራንሲስ የመጀመሪያው የኢየሱሳውያን ጳጳስ ነበሩ። አንዳንድ ጊዜ በኢየሱስ ማህበር እና በቅድስት መንበር መካከል በነበረው ውጥረት የተነሳ ይህ ትልቅ ቀጠሮ ነበር። እሱ ደግሞ ከአሜሪካ የመጀመሪያው ነበሩ እና የመጀመሪያው ከደቡብ ንፍቀ ክበብ ብዙ ሚዲያዎች እንደ መጀመሪያው አውሮፓዊ ያልሆኑ ጳጳስ ብለው ዘግበውታል። ነገር ግን እሱ 11ኛው ነበር። የቀደመው በ741 የሞተው ግሪጎሪ ሳልሳዊ የሶሪያ ነበር። ፍራንሲስ በአውሮፓ ባይወለድም በዘር አውሮፓዊ ነበር። አባቱና እናቱ አያቶቹ ከሰሜን ኢጣሊያ የመጡ ነበሩ። እንደ ርዕሰ ሊቃነ ጳጳሳት ፍራንሲስ አካሄድ በቅርብ ጊዜ ከነበሩ ቀደምት መሪዎች ያነሰ መደበኛ ነበሩ። ይህ የዜና ዘገባው ምንም ፍርፋር የለውም ሲል የጠቀሰው ዘይቤ የእርሱ የጋራ ንክኪና ተደራሽነት ትልቁ መነሳሳት የሚያረጋግጥ መሆኑን ጠቁመዋል። በተመረጡበት ምሽት በጳጳሱ መኪና ከመንዳት ይልቅ ከካርዲናሎች ጋር ወደ ሆቴል አውቶቡስ ተመለሱ። በማግስቱ በሆስፒታል ውስጥ ካርዲናል ሆርጌ ማሪያ ሜጂያን ጎበኙና ከታካሚዎችና ሰራተኞች ጋር ተወያይተዋል። ከአፍ መፍቻቸው ስፓኒሽ በተጨማሪ ጣሊያንኛ እና ጀርመንኛ አቀላጥፎ ይናገሩ ነበር። እሱ ደግሞ በላቲን፣ ፈረንሳይኛ፣ ፖርቹጋልኛ፣ እንግሊዝኛ ተናጋሪም ነበሩ። ፍራንቸስኮ በሐዋርያዊ ቤተ መንግስት ውስጥ ባለው ጳጳስ የመኖሪያ ውስጥ ላለመኖር መርጧል። ነገር ግን በቫቲካን የእንግዳ ማረፊያ ቤት እንግዶች በሚቀበልበትና ስብሰባ በሚደረግበት ክፍል ውስጥ ቆዩ። ጳጳስ ፒዮስ ኤክስ በኋላ ከጳጳሱ አፓርትመንቶች ውጭ የኖሩ የመጀመሪያው ጳጳስ ነበሩ። ፍራንሲስ ለእሁድ አንጀለስ በሐዋርያት ቤተ መንግስት መስኮት ታይተዋል። እንደ ኢየሱሳውያን ርዕሰ ሊቃነ ጳጳሳት ፍራንሲስ የምዕመናን መሰረታዊ ተግባሮት ህጎችን መከተል ብቻ ሳይሆን እግዚአብሔር የሚጠራቸውን ማስተዋል እንደሆነ ግልጽ አድርገዋል። የቀሳውስቱን ባህል በመቀየር የቄስነት ብሎ የሰየመው እና አገልግሎት ስነ ምግባር በመከተል ፍራንሲስ የቤተ ክርስቲያን እረኞች የበግ ጣርን ሊኖራቸው ይገባል፣ ሁልጊዜም ከእግዚአብሔር ህዝብ ጋር ተቀራርበው ይኖራሉ። ቤርጌሊዮን በ2013 የጳጳስ ጉባኤ ሁለተኛ ቀን ጵጵስና ሆኖ ተመረጡ። ፍራንሲስ የተባለ የጵጵስና ስም ወሰዱ። የፍራንሲስ በአምስተኛው ድምፅ ተመረጡ። የሀበመስ ፓፓሞ ማስታወቂያ በካርዲናል ፕሮ ዲያቆን ዣን ሉዊስ ታውራን ተሰጥቷል። ካርዲናል የክሪስቶፍ ሾንበርን በኋላ እንደተናገሩት ቤርጌሊዮን የተመረጡት ሁለት ከተፈጥሮ በላይ የሆኑ ምልክቶች በመከተል ነው። አንደኛው በጉባኤ ውስጥና ስለዚህ ምስጢራዊና አንደኛው ከላቲን አሜሪካውያን ጥንዶች የቫቲካን ከተማ የሾቦርን ጓደኞች ቤርጌሊዮን ስም በመራጩ ጆሮ ውስጥ በሹክሹክታ ሾቦርን፣ እነዚህ ሰዎች ቤርጌሊዮን የሚሉ ከሆነ ይህ የመንፈስ ቅዱስ ምልክት ነው ሲል አስተያየቱን ሰጥቷል። ፍራንሲስ በሊቃነ ጳጳሱ ዙፋን ላይ ተቀምጠው የብፁዕ ካርዲናሎች እንኳን ደስ ያለዎት ከመቀበል ይልቅ በቫቲካን የስርዓት ለውጥ ለመሆኑ ወዲያውኑ ምልክት እንደሆነ ተዘግቧል። በቅዱስ ጴጥሮስ ቤተክርስቲያን በረንዳ ላይ ጳጳስ ሆነው ለመጀመሪያ ጊዜ በተገለጡበት ወቅት በቀደምቱ የሊቃነ ጳጳሳት ያገለግሉበት በነበረው በቀይ ኤርሚን የተከረከመ ሞዜታ ምትክ ነጭ ኮስክ ለብሷል። በተጨማሪም የቦነስ አይረስ ሊቀ ጳጳስ ሆኖ ከለበሰው ቀደምቶች ወርቅ ይልቅ የለበሰው የብረት ቀዳዳ መስቀል ለብሰዋል።